እግዚአብሔር የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በዐቢይ ወበስልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም አሜን። የመሌትዩ ተከታታዮች እንደምን ሰነበታችሁ? አሜን። ሕያው እግዚአብሔር ይህችን ሰዓት ባርኮና ቀድሶ በዚህ ሁኔታ ላይ እንድንገኝ የፈቀደልን አምላካችን መድኃኒታችን ኢየሱስ ክርስቶስ በሰማይም በምድርም በፈጠረው አንደበት ሁሉ ክብሩ ከፍ ከፍ ብሎ የተመሰገነ ይሁን አሜን። እንግዲህ ዛሬ ደግሞ በምን ዙሪያ እንደምንወያይ ያው ታውቃላችሁ ብዬ አስባለሁ። ዘፈን ወይስ መዝሙር በሚል መነሻ ይሁን እንጂ አጠቃላይ የእግዚአብሔር የሚመሰገንበትን እና ሰይጣን የሚመሰገንበትን የማወደስ ወይም ደግሞ የመዘመር ወይም የመዝፈን ክፍሎችን ለማየት እንሞክራለን ማለት ነው። መጀመሪያ ይሄንን ሳቀርብላችሁ አንዳንድ በህይወት ዘመን ስንኖር የሚያጋጥሙን ገጠመኞች እንዲሁ ተናግሬ ማለፍ እፈልጋለሁ ማለት ነው። በነገራችን ላይ አንድ ሰው በህይወት ሲኖር ለምሳሌ ሰርግ ላይ ብዙ አይነት የዘፈንም የመዝሙርም አይነቶች አሉ እና በእነዛ ዙሪያ ያጋጠመኝን ጭምር ለመግለጽ እፈልጋለሁ ማለት ነው። ለምሳሌ አንድ ሰው ሰርግ ሲደረግ ወይም ደግሞ እነዚህን ክፍሎች በአምስት ደረጃ ከፋፍዬ ለማየት ችያለሁ ማለት ነው። እነዚህ ከአምስቱ ውስጥ የመጀመሪያው እግዚአብሔር የሚመሰገንበት ነው። ለምሳሌ አንድ ሰው በሰርግ ቀኑ የሚመሰገንበት የምስጋና አይነት አለ። አንድ ሙሽራ ማለት ነው። ለምሳሌ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን የሚል ይህን ሁሉ ላደረገ አምላክ ምስጋና ሲደረግ፣ ክብር ሲደረግ፣ ዝማሬ ሽብሻቦ ሲደረግ ይውላል ማለት ነው። ወይም ደግሞ ቃና ዘገሊላ፣ ቃና ዘገሊላ በዛ በሰርጉ ቤት ተገኝተሻልና፣ ከልጅሽ ጋራ ተገኝተሃልና፣ ከእናትህ ጋራ እየተባለ ክርስቶስ ለእናቱ የመጀመሪያውን ምልጃ ያቀረበበት ወይም ደግሞ የእናታችንን አማላጅነት በጉልህ ብዙ ጊዜ የሚጠቀስ ስለሆነ ነው እንጂ ከዛ በፊት አማልዳ አታውቅም ለማለት አይደለም፣ በስጋ እያሉ ማለት ነው። እና ብዙ ጊዜ የሚጠቀስ እዛ ላይ እንደዚህ አድርጋ ጋኑ እንዲሞላ አድርጋለች የሚል በሰርግ ቤት ስለነበረ ሰርግ ላይ ይሄ መዝሙር ብዙ ጊዜ ይዘመራል ማለት ነው። ይሄ ሁሉ ምን ማለት ነው? እናታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ መድኃኒታችን ሲመሰገን ይሄንን ሰው ይሄንን ሙሽራ ለዚህ ያበቃ እድሜ ሰጥቶ ሙሉ አካል ሰጥቶ በሕዝብ ታጅቦ ቤተክርስቲያን ባርካ ቀድሳ ቀለበት አድርጋለት ቃል ኪዳን አስገብታው ስለከበረ ይሄን ያደረገው ሁሉ ደግሞ እግዚአብሔር ስለሆነ እግዚአብሔር በዚህ መልኩ ሲመሰገን ሲወደስ ይውላል ማለት ነው። ሌላውና ሁለተኛው አይነት ለምሳሌ አንዲት ሙሽራ አሞራ በሰማይ ሲያይሽ ዋለ ከተባለች አሞራ በሰማይ ሆኖ ሲያደንቃት ብዙ ሰው አጅቧታል፣ እሷም እንዴት አምራለች እየተባለ በቃል አጋኖ ለመግለጽ የተደረገ ሙከራ ነው ማለት ነው። ይሄ ደግሞ አምሮብሻል ከሰው አልፎ አሞራ ሁሉ እስኪያደንቅሽ ድረስ ሰው አጅቦሽ አንቺም ተውበሽ ካለባበስሽ ከሌላው ውበትሽ ሁሉ በጣም ደስተኛ ሆነሽ ትታያለሽ ለማለት በማጋነን ወይም ደግሞ በማዳነቅ የሰውን ተፈጥሮ ሲገለጽ ይውላል ማለት ነው። ይሄ እንግዲህ ሁለተኛው ደረጃ ነው። መጀመሪያ እንግዲህ በዚህም ቢሆን እግዚአብሔር ሲመሰገን ቢውል በመጀመሪያው አይነት ቅድም እንዳልኩት
በሙሉ አካል ተገኝቶ ለትዳር አብቅቶ ለሰርግ አብቅቶ በሰው ታጅቦ በቤተ ክርስቲያን ቃል ኪዳንና ቀለበት አስሮ ቃል ገብቶ እንዲያደርግ ያደረገው አምላክ እግዚአብሔር ቢመሰገን ጥሩ ነበረ። ስለዚህ የሰርጓ ቀን ነው፣ እሷን ብትደነቅ ብትሞገስ ብትወደስ ችግር የለም ከተባለ ደግሞ እሺ ይሁን ብሎ ልናልፍ እንችላለን። አሁን ሌላ አይነት ደግሞ በሶስተኛ ደረጃ የሚታይ ለምሳሌ ለሀገር ወንዙ፣ ሸንተረሩ፣ ጋራው፣ አባይ ወንዛችን እየተባለ የሚወደስና የሚደነቅ የሚዘም ነገር ሊኖር ይችላል። ችግሩ ወደ አራተኛውና ወደ አምስተኛ ደረጃ ወዳልኩት ሲኬድ እጅግ በጣም በተቃራኒው መጀመሪያ አምላክ ተወድሷል ብያችኋለሁ። በመጀመሪያው በሁለተኛው ሰው ተወድሷል። በሶስተኛው ጀምሮ ግን በሶስተኛውም አገርና እግዚአብሔር የፈጠረው በተፈጥሮ የሰጠን ጋራ፣ ሸንተረር፣ ወንዝ ታስቦበታል። አሁን ግን አራተኛ ብዬ የምገልጸው ሰይጣን የሚወደስበት ነው። አንድ ጊዜ ምን አጋጠመኝ መሰላችሁ? የፎቶግራፍ እያነሳን እያለ ሙሽራ ጊዮን ሆቴል ነበር ቦታው። ሙሽራው አንድ እግሩ የአካል ጉዳተኛ ነው እና እግሩን በእጁ እንደዚህ አድርጎ እየያዘ ነው መጓዝ የሚችለው፣ ራሱ ቀና ብሎም አይጓዝም ማለት ነው። እና ከሙሽሪት ጋር እየሄደ እያለ ፎቶ ቪዲዮ እየተቀረጸ እያለ እነዚህ አሙቁልኝ አዳምቁልኝ ተብለው ተከፍሏቸው የሚመጡ ወይም ደግሞ አዝማሪ አሉ፣ ግጥም የሚገጥሙ ማለት ነው። እና ሸምድዶ የያዘውን ለሙሽራ የሚገጠም ግጥም ብዙ ጊዜ የተለመደውን አንዱን አለ በልበለውና እግር እግሩን እያነከሰ ይውጣ ዳገቱን ይላል። በዚህ ሰዓት ዘወር አልኩና ወንድሜ ቢያንስ እንኳ እንዴት ሰውየው እግሩን እያየኸው ነው አይደል እንዴ? ቢያንስ እንኳ እሱን የሚመለከት ነገር እንኳ ባጠቅስ ምን አለበት ብዬ ስለው ዘወር ብሎ ወደ ራሱ ተመለሰና በድንጋጤ ብዛት የት እንደሄደ ሁሉ ጠፋ። ሰውየው ጠፋ ማለት ነው፣ አዝማሪው። እንግዲህ እዚህ ጋር ተመልከቱ። ቅድም እንደተናገርኩት አምላክ ተወደሰ፣ ሰው ተወደሰ፣ ተፈጥሮ ተወደሰ። አሁን ደግሞ ሰይጣን ነው የተወደሰው። ምን ለማለት ፈልጌ ነው? በልበለውና እግር እግሩን የሚል ለጸብ ለጦርነት ወይም ደግሞ ለሌላ ነገር የሚያነሳሳ እግዚአብሔር ስለሌለ ወይም ደግሞ ጸብን የሚወድ አካልን እንዲያጎል የሚመክር የሰይጣን ግብር ወይም ደግሞ የሰይጣን ግጥም ብለን የምንለው ከዚህ የተነሳ ነው ማለት ነው። ከዚህ የባሰና አምስተኛ ደግሞ ሌላ የማስታውሰውና በጣም የሚገርመኝ ሁሌ ማስበው አንድ ዘፈን አለ። ምንድነው እሱ? ከነዜማው ምን መሰላችሁ? አዎ በሰንበት ቤተክርስቲያን ባቴጂስ ምን አለ፣ ቄሱ ዙረው አዩ፣ ቅዳሴ ታጎለ፣ አሳምሮ ፈጥሯት፣ ለፈተና ዳረጋት የሚል። ይሄ ደግሞ ከመጀመሪያው እግር እግሩን ስበረው ከሚለው ሁሉ የባሰና በቤተ ክርስቲያን ላይ በካህን ላይ በቅዳሴ ላይ ማሾፍ ወይም ደግሞ መዘባበት በጣም ለጆሮ የሚሰቀጥጥ የዘፈን አይነት ነው ማለት ነው። ይሄ ደግሞ በነገራችን ላይ የዚህ ግጥም ገጣሚ የሆነ ሰው ምን ያክል የቤተ ክርስቲያን ሰው እንደነበረ ወይም ደግሞ ቤተ ክርስቲያንንና አገልግሎቷን እንደሚያውቅ ከአነጋገሩ ይታወቃል፣ ወይም ከግጥሙ። ምን ለማለት ፈልጌ ነው? አንዳንዴ በገጠር ቅዳሴ ሳይሳካ ወይም ደግሞ ሰዎች በህመምም በህልመ ሌሊትም ምናምን ቀዳሽ ሳይሟላ ሲቀር በቃ ዛሬ ታጎለ ይባላል። ታጎለ የሚለው ቃል ተጓጎለ፣ ተስተጓጎለ ወይም ደግሞ ሳይሳካ ቀረ፣ ሳይካሄድ ቀረ የሚለውን የሚያመለክት ቃል ነው እና አንደኛ ቤተ ክርስቲያን መሄድ የለብሽም ነው። ምክንያቱም እስኪ ዝም ብላችሁ በአይነ ህሊናችሁ እዩት። አንዲት ቆንጆ ሴት አየ፣
ካህኑ ቁጭ አድርጎ ልብሱንም አውልቆ ቅዳሴው ይቅር ብሎ እሷን ለማየት ትቶት ሲሄድ ዝም ብላችሁ አስቡት። የዜማው አገላለጽ የሴትን ልጅ ዋጋና መልክ ቁንጅና ለመግለጽና ለማወደስ ሲባል የእግዚአብሔርንና የአገልጋዩን እንዲሁም ደግሞ የቤተ መቅደሱን አገልግሎትና ስም ክብር ዝቅ የሚያደርግ አላስፈላጊ ግጥም ነው ማለት ነው። እና በሰንበት ቤተክርስቲያን ባትሄጂስ ምን አለ አትሄጂ ማለት ነው። ቄሱ ዙረው አዩ ቅዳሴውን ትቶ ቅዳሴ ታጎለ። አስቡት እንግዲህ እና አሳምሮ ፈጥሯት ለፈተና ዳረጋት። እግዚአብሔር እየተወቀሰ ያለው አሳምሮ በመፍጠሩ ነው ማለት ነው። አሳምሮ ባይፈጥራት ኖሮ ቄሱም ዞሮ አያዩም፣ እሷም ወደ ቤተክርስቲያን ብትሄድ በሰንበት ችግር የለውም ነበር ማለት ነው። እና ሰው በሰንበት ቤተክርስቲያን ይሄዳል፣ ቅዳሴ ያስቀድሳል፣ ቅዳሴም አይታጎልም። በነገራችን ላይ ይሄን ሐሳብ በቅዳሴ ላይ ስትቆሙ ስታስታውሱ ቤተክርስቲያን በመጋረጃ ለሁለት የተከፈለ ነው፣ የሴትና የወንድ ተብሎ ማለት ነው። ያ መጋረጃ የሚከፈተው ቅዳሴ ሲያልቅና ቅዱስ ቁርባን አንድ ቦታ ላይ ስለሆነ የሚቀባበሉት የሚያቀብሉት ካህናት የሚቆርቡ ሕፃናትንም ይዘው ወይም ደግሞ ራሳቸው የሚቆርቡ ሴቶች ያንን መጋረጃ ተከፍቶላቸው ይመጣሉ፣ አንድ ላይ ይሆናል ማለት ነው። በዚህ ሁኔታ ነው እንጂ በእያንዳንዱ ሰዓት ሰው ጋር ይገናኛል ማለት አይደለም ካህኑ። ወይም ደግሞ ማጠንቱን ይዞ እግዚኦ ከመባሉ በፊት ማጠንቱን ይዞ ዕጣን እያጨሰ ዙሪያውን ቤተክርስቲያኑን ይዞራል። ወይም ደግሞ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን የሚል እንትን ሲል ቀጥታ ቤተክርስቲያኑን ካህኑ ይዞራል ማለት ነው፣ ካህናቱ። ከዛ ውጪ ግን ሰውን የሚያዩበት እንደገናም ደግሞ ከሰው ጋር የሚገናኙበት አጋጣሚ የለም። ወንጌል ሲነበብ እንኳን መጋረጃ እንደተዘጋ ካህኑ የሚያነበው በወንድ በኩል ሆኖ ነው። እና ይሄ ሁሉ ጥንቃቄ የተደረገበትን የቅዳሴ ስርዓት ቅዳሴ ታጎለ ቄሱም ዞረው አዩ ብሎ ምሳሌ ማቅረብ የሴትን ልጅ ተፈጥሯዊ ሁኔታ ከፍ ለማድረግ ተብሎ የሚኬድና በዚህ ደረጃ እግዚአብሔር ዝቅ አድርጎ ቤተ መቅደሱን ዝቅ አድርጎ አገልጋዩን አዋርዶ ሴትን ልጅ ከፍ የሚያደርግ ሰው በምንም መዘኛ ትክክል ነው ብዬ ስለማላስብ ነው ማለት ነው። እና እነዚህ 5 ደረጃዎች በቤተ ክርስቲያን በሰርግ ቦታ ሌላው የጭፈራ ቦታ ላይ እኮ በቃ ችግር የለም ነበር። ምንም አይነት ዜማ ቢዘፈን ያው አንድ የራሱን አሳልፎ የሰጠ ሰው ምንም ላይፈረድበት ይችላል። ግን እንደዚህ አይነት ነገሮች ከዚህ ሁሉ የባሱ እግዚአብሔር የሚጸየፋቸው ለሰይጣን የሚቀርቡ መስዋዕት ተብሎ የሚፈረጁ ናቸው ማለት ነው። ስለዚህ ከዚህ ቀጥሎ ቤተክርስቲያንና መዝሙር፣ ቤተክርስቲያንና ዘፈን በምን አይነት ሁኔታ አንድነት የላቸውም? በምንም አይነት ሁኔታ መዝሙር ጋር የቤተክርስቲያን ንብረት ነው። ዘፈን በራሱ በሁለት አይነት ይከፈላል። ስለ ሀገር ወይም ደግሞ ስለ ተፈጥሮ ስለ ጀግንነት የሚዘፈን ዘፈን አለ። ሌላው ደግሞ ስለ ዘማዊነት፣ ስለ ጸብና ስለ ድብድብ ወይም ደግሞ ሌላ ነገር የሚዘፈን አለ። ከመዝሙርም ደግሞ ቤተክርስቲያን ውስጥ እግዚአብሔር የሚከብርበት በእግዚአብሔር የተፈቀደ ያሬዳዊ ዜማ ተብሎ የተዘጋጀ ቤተክርስቲያን የምታውቀውና እውቅና የሰጠችው አለ። ከዛ ቀጥሎ ደግሞ
ብሔራዊ መዝሙር ተብሎ ለምሳሌ መዝሙር አለ እና ከዛ ቀጥሎ ነው እንግዲህ ሌሎቹ የዘፈንና በሚያሻማ መልኩ ሆነው የሚቀመጡ አሉ። ከዚህ ውጪ ቤተክርስቲያን የራሷ መሳሪያ አላት። ለምሳሌ ቅኝትም አላት። ግዕዝ፣ ዕዝርና አራራይ የሚባሉ በዘፈን ደግሞ አንቺ ሆዬ፣ ባቲ፣ ሌሎችም 5 አይነት እንትኖች አሉ። እነሱን በልዩነት አሁን እናያለን ማለት ነው። እና ሰርች አረግ ያገኘሁትን አሁን አብረን ለማየት እንሞክርና የትኛው የቤተ ክርስቲያን ነው፣ የትኛው የቤተ ክርስቲያን ያልሆነ አለ፣ ወይም ደግሞ ቤተ ክርስቲያን የማትቃወመው ነገር ግን ደግሞ የራሴ ነው ብላ እውቅና የማትሰጠው የመዝሙር አይነትም እንዳለ መታወቅ አለበት ማለት ነው። እስኪ አሁን ሰርች አድርጌ ያገኘሁት ካልኳችሁ ነገር ውስጥ እንዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በዓለማዊ የሙዚቃ ዘርፍ መካከል ያለው ትልቁ ልዩነት የሚመነጨው ከዜማ ስልቶች ወይም ከቅኝቶቹ ነው። እነዚህ ቅኝቶች የድምፅ መዋቅራቸው፣ የሚፈጥሩት ስሜትና የሚያስተላልፉት መልእክት ፍጹም የተለያየ ነው። ዝርዝሩ እንደሚከተለው ማየት ይቻላል። ያሬዳዊ ዜማ ስልቶች ለመዝሙር ብቻ ናቸው። ታዲያ እነዚህ ሶስቱ ዜማዎች በቅዱስ ያሬድ የተደረሱና ለቤተ ክርስቲያን አገልግሎት ብቻ የሚውሉ ናቸው። በዓለማዊ ሙዚቃ በዘፈን ውስጥም አይካተቱም። ግዕዝ መጀመሪያ ወይም መሰረት ማለት ነው። ዜማው ቁም ነገር ያለው የተረጋጋና ቀጥተኛ ነው። አብዛኛው የቅዳሴ ድምፅ በዚህ ቅኝት ይከናወናል። ሰማያዊ ምስጢርን ለመግለጥ ያገለግላል። እሺ፣ ዕዝል ተጓዳኝ ወይም ተከታይ ማለት ነው። ዜማው በጣም ጥልቅ፣ ረጋ ያለና የሐዘን ስሜት የሚሰጥ ነው። በተለይም በጾም ወቅት፣ በስቅለትና በንስሐ ጊዜያት የሰውን ልብ እንዲሰብር ለማድረግ ጥቅም ላይ ይውላል። አራራይ ደስ የሚያሰኝ ወይም የሚራራ ማለት ነው። ዜማው ቅልጥፍ ያለ ደስ የሚልና የድምፅ ውርወራ ቫይብሬቶ የበዛበት ነው። ለበዓላት፣ ለሰርግና ለደስታ ቀናት ምስጋና የሚቀርብበት ነው። እሺ፣ የኢትዮጵያ ዓለማዊ የዘፈን ቅኝቶች የሚባሉትን ደግሞ እነዚህ ቅኝቶች በዘመናዊ የሙዚቃ ዓለም ውስጥ ፔንታቶኒክ ስኬል ባለ 5 ድምፅ በመባል ይታወቃሉ። ቤተ ክርስቲያን መዝሙሮቿ በእነዚህ ቅኝቶች እንዲዘመሩ አትፈቅድም። ትዝታ በጣም የታወቀ ቅኝት ነው። ናፍቆትን፣ የድሮ ትዝታንና መካከለኛ የሐዘን ስሜትን ይገልጻል። በሁለትም ይከፈላል። ማን? ትዝታ። ትዝታ ሜጀር ትልቅ ለደስታና ለናፍቆት፣ ትዝታ ማይነር ትንሹ ደግሞ ለከፍተኛ ሐዘንና ለሲቃ። አንቺ ሆዬ ድምፁ በጣም የተለጠጠና ጥልቅ ስሜት ያለው ነው። ብዙውን ጊዜ ለፍቅር መግለጫ ወይም በጣም ለከበደ ሐዘን ይውላል። ባቲ ለዳንኪራና ለፈጣን እንቅስቃሴ የሚመች ቅኝት ነው። ሰውን ለደስታና ለጭፈራ የሚያነሳሳ ስሜት አለው። አምባሰል የታሪክ ትረካ፣ የጀግንነት ስሜትና የቆየ ባህል ለመግለጽ የሚጠቅም ቅኝት ነው። እንግዲህ ለቤተ ክርስቲያን ግዕዝ፣ ዕዝልና አራራይ ብለናል። ይሄ ደግሞ ለዘፈን ደግሞ ትዝታ፣ አንቺ ሆዬ፣ ባቲ፣ አምባሰል የመሳሰሉት የዘፈን ናቸው ማለት ነው። ለምን ቤተ ክርስቲያን ቅኝቶቹን ትለያለች ብሎ ለሚጠይቅ ቤተ ክርስቲያን አንድን መዝሙር ዘፈን ብላ የምትፈርጅበት ዋናው መመዘኛ ቅኝቱ ከላይ ከተጠቀሱት ከአራቱ ትዝታ፣ ባቲ፣ አንቺ ሆዬ፣ አምባሰል አንዱ ሆኖ ሲገኝ ነው። እንግዲህ በእነዚህ ቅኝቶች ከተዘመረ እንኳ ራሱ መዝሙር ነው ብላ አትቀበልም እንደማለት ነው በአጠቃላይ። እሺ፣ ለምሳሌ አንድ ዘማሪ እግዚአብሔር ሆይ ማረን የሚል መንፈሳዊ ግጥም ቢዘምር ነገር ግን
ዜማው በባቲ ቅኝት የተቀናበረ ቢሆን ቤተ ክርስቲያን ይህ መዝሙር ሳይሆን በሃይማኖት ስም የቀረበ ዘፈን ነው ትላለች። ምክንያቱም ባቲ ሰውን ለጭፈራ የሚያነሳሳ የዘፈን ቅኝት ስለሆነ ከጸሎት መንፈስ ጋር አይሄድም። እሺ፣ የህዝብ መዝሙር ቅኝቱ ያሬዳዊ አይደለም። የህዝብ መዝሙር ማለት ነው። ቅኝቱ ያሬዳዊ አይደለም። እንደ ምዕራባውያን ማርቺንግ ሙዚክ ስልት የተቀናበረ ነው። ስለዚህ ቤተ ክርስቲያን ቅኝቱ የኔ አይደለም ብላ ትለያለች። ተጨማሪ ቅኝት ስልቶች ከነዚህ ዋና ዋና ቅኝቶች በተጨማሪ በዘመናዊ ሙዚቃ ውስጥ የሚከተሉትም አሉ። ሜጀር ስኬል አብዛኛው የሀገር መዝሙርና የባንድ ሙዚቃዎች የሚሰሩበት። ማይነር ስኬል ለከባድና ለሀዘን ሙዚቃዎች የሚውል የምዕራባውያን ቅኝት ነው። ይሄ ደግሞ በአጠቃላይ በሰንጠረዥ ከፍለን እንየው እስኪ። ይሄንን የመዝሙር ቅኝቶች ግዕዝ፣ እዝልና አራራይ ብለናል። የዘፈን ቅኝቶች ትዝታ፣ ባቲ፣ አንቺ ሆዬ፣ አምባሰል ብለናል። የህዝብ መዝሙር ደግሞ ሜጀር እና ማይነር የሚባሉ ተብለው ተከፍለዋል። እንግዲህ መዝሙር የሚፈጥረው ስሜት ተመስጦ፣ ጸሎትና ምስጋናን የሚፈጥር ስሜት ነው። ለማን? ለእግዚአብሔር። ዘፈን የሚፈጥረው ስሜት ደግሞ መዝናናትን፣ ጭፈራን፣ ናፍቆትን እንደውም በተጨማሪ ይሄ ዘማዊነትንና ተንኮልን የጨመረም ሊሆን ይችላል ማለት ነው። የህዝብ መዝሙር ደግሞ በሰው ልጅ ላይ የሚፈጥረው ስሜት ጀግንነትን፣ የሀገር ፍቅርን የመሳሰሉትን ስሜቶች ይፈጥራል ማለት ነው። ሌላው መዝሙር በቤተ ክርስቲያን ያለው ደረጃ ቅዱስና ስርዓታማ ነው። የተወደደ የተፈቀደ በቤተ ክርስቲያንም የተደረሰ ነው ማለት ነው። እንደገና ዘፈን በቤተ ክርስቲያን ያለው ደረጃ ደግሞ ዓለማዊና መዝናኛ ነው ተብላ ነው የምትፈርጀው ማለት ነው። የህዝብ መዝሙር በቤተ ክርስቲያን ያለው ደረጃ ብሔራዊ ክብር፣ መዝሙርም ዘፈንም አይደለም ብላ ነው የምትፈርጀው። ለምሳሌ የኢትዮጵያ የህዝብ መዝሙር ብቻ ሳይሆን በዓለም ላይ አይታችሁ ከሆነ እያንዳንዱ መዝሙር በሚዘመርበት ሰዓት እስክስታና ጭፈራ የለም። ይልቁንም ምንም እንቅስቃሴ በሌለበት መዝሙሩ ብቻ እየተዘመረ ከቆሙበት ሳይንቀሳቀሱ በቀጥታ ያንን ግጥም በዜማ አድርገው ይዘምራሉ ማለት ነው። ትልቁ ልዩነት ግን የቤተ ክርስቲያን ነው ብላ ማትቀበል ምክንያት ከሁሉ እነዚህ ሳክስፎን፣ ጊታር፣ ኦርጋን ወይም ደግሞ ቤዝ ጊታር፣ ጃዝ ምናምን እየተባሉ ያሉ መሳሪያዎችን አብሮ ስለሚጠቀም ነው ቤተክርስቲያን አንድም የማትቀበለው፣ ሁለትም እግዚአብሔርን የማያመሰግን ቤተክርስቲያንን የማያወድስ ሊሆን ስለሚችል በእነዚህ ምክንያቶች ቤተክርስቲያን ላትቀበለው ትችላለች። የቤተክርስቲያን የመዝሙር ዕቃዎች ተብለው በዋነኛነት የሚታወቁት በገና፣ ከበሮ፣ ማሲንቆ፣ ዋሽንት እና የመሳሰሉትን ከመጠቀም ውጪ ሌላ ካለበት የቤተ ክርስቲያን መዝሙር ነው፣ ቤተ ክርስቲያን ላይ ይዘመር፣ እግዚአብሔር ይወደስበታል፣ ይመለክበታል ብላ አትቀበልም። ስለዚህ አሁን በአጠቃላይ ምን ለማለት ተፈልጎ ነው? የቴዲ ዘፈን መዝሙር ነው አይደለም ምናምን የሚለውን ለመግለጽ አይደለም። እንደው ለመግቢያ ያክልና ከወቅታዊ ሁኔታ ጋር በጣም ሰው የተነሳሳበትና በጣም ከፍተኛ አድማጭ የተገኘበት ስለሆነ ብዙ መንፈሳውያን ሰዎችም በምን መልኩ ግንዛቤ እንደወሰዱት
መረጃው በትክክል ባይኖረኝም ግን እንደዚህ አይነት አወዛጋቢ ነገሮች ሊኖሩ ስለሚችሉ አሁን ከጠቀስኩት አንግል የትኛው ላይ ይፈረጃል ወይም ደግሞ የትኛው ላይ ይመደባል የሚለውን አድማጭ ይወስነው እላለሁ በአጠቃላይ እና እግዚአብሔርን ማመስገን አንድም በተገቢው ቦታ እግዚአብሔርን በማያቃልል ክብሩን በማይነካ የአገልግሎት ቦታዎችንና አገልጋዮችን በማያዋርድ ሁኔታ ከቤተ ክርስቲያን ካገለለቻቸው ማግለል ማለት እኮ የራስን ማሳወቅ ማለት ነው። ለምሳሌ ጊታር ወይም ደግሞ ኪቦርድ፣ ጃዝ እነዚህ ለዘፈንና ሰውን ለዳንኪራ የሚያነሳሱ ነገሮችን ብትጠቀም ከሌላው ሃይማኖት መዝሙር ጋር ለመለየትም አስቸጋሪ ይሆናል ነው አንዱ እኔ የሚመስለኝ ማለት ነው። ሁለተኛውና ዋነኛው ግን ለዳንኪራ ለስሜታዊነት የሚያገለግሉ መሳሪያዎች ናቸው ሌሎቹ። በተለይ ደግሞ እነዚህ በኤሌክትሪክ የሚጠቀሙት በኤሌክትሪክ የሚንቀሳቀሱት ማለት ነው። በእርግጥ አሁን በገና ኤሌክትሪክ ላይ ሰክቶ ድምፅ እንዲያወጣ የሚደረግ እንትን አለው፣ ያ ችግር የለውም። ግን ሌሎቹ የኤሌክትሪክ መሳሪያዎች የሆኑ በተለይ በዚህ ሁኔታ ላይ ስሜት ቀስቃሽና የሰው ልጅ በከፍተኛ ስሜት ወደ አላስፈላጊ ዳንኪራና ጭፈራ የሚወስዱ ስለሆነ በቤተ ክርስቲያን ላይ ተፈላጊ አይደሉም የሚለውን ግንዛቤ ነው እኔ የምወስደው ማለት ነው። በአጠቃላይ በዚህ ሁኔታ ላይ ሆኖ በዚህ ስሜት ላይ ሆኖ የትኛው ላይ ይመደባል ይሄ ዘፈን የሚለውን ከዚህ በመነሳት መምረጥና መፈረጅ አስፈላጊ ነው ለማለት ነው። እግዚአብሔር በዚህ ሁኔታ ስላቆየን ክብሩም ምስጋናውም ለሱ ይሁን። ይቆየን።